ሄሎ ጤና ይስጥልኝ አዴ ፋሚሊ ቲቪ ተከታታዮቼ እንደምን ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የሴት ልጅ የባል ምርጫና የወንድ ልጅ የሚስት ምርጫ ላይ እናወራለን። ምክንያቱም ባል ሚስት ሲመርጥ ሚስቱ ሊኖራት የሚገባ አምስት ባህሪያትና ሚስት ባሏ እንዲሆንና ለባልነት ልትመርጠው የምትችለው አምስት ዋና ባህሪያት ሊኖረው ይገባል። እነሱም አንደኛ እምነቱ ያ እምነትም ወሳኝ ነው። ምክንያቱም የተለያየ እምነት ሊሆን ይችላል። እንደምትከተለው እምነት ይወስነዋል። የሴቷ ማለት ነው። ፕሮቴስታንት ልትሆን ትችላለች፣ ሙስሊም ልትሆን ትችላለች፣ አዘር ሌላም ልትሆን ትችላለች። ልታገባው የምትፈልገው ባል የእምነቷ ተመሳሳይ ነው እንዲሆንላት የምትፈልግ እና በእምነቱ ጠንካራና ወይም ደግሞ አብሮ የሚሄድ ከእምነቷ ጋር አብሮ የሚሄዱ እንትኖችን ብዙ ጊዜ ሴት ልጅ ለባልነት አንደኛ እምነትን ዋና መስፈርት አድርጋ ታቀርባለች ማለት ነው። እና እኔም ላይክ አደርገዋለሁ ይሄን ነገር። እምነቱ አንደኛ የትዳር እንትን ዋናው እምነቱ ስለሆነ አለ። እርግጥ አለ የተለያየ እምነት ኖሮት በአንድ ቤት የሚኖር አለ። ብዙ እንትኑ ዘላቂነት ያለው አይደለም እና አንደኛው ለትዳሩ ምርጫ አንደኛ እምነቷን ነው ማለት ነው የምታስቀድመው። ወንድ ላይም እንደዚሁ ነው። ወንድም እንደዚሁ ሚስቱ እንድትሆን የሚፈልገው አንደኛ እምነቷ ጠንካራና ከሱ እምነት ጋር ሊመሳሰል ይችላል ወይም ደግሞ ከኔም ነጋ ይመሳሰላል ብሎ የሚያስበውን ነው ማለት ነውና ትዳር ላይ ለጋብቻ ሊደርስ የሚችለው አንደኛው ዋና ምርጫው የእምነት እንትን ነው ማለት ነው። እና ይሄም አንደኛ ሆኖ ቀርቧል ማለት ነው እንግዲህ ተመልካቾቻችን። ሁለተኛው ደግሞ ያለው አላማ ቁም ነገሩና ታማኝነት፣ ይሄ የሁለተኛ ደረጃ ይይዛል ማለት ነው። ባሌ ይሆናል ብላ የምታስበው ቁም ነገሩ ምንድነው? ታማኝነቱ ምን ያህል ድረስ ነው? ወይም ደግሞ አላማው ምንድነው? ይሄም አንድ ሴት ልጅ ባሌ ይሆናል ብላ የምትገምተው ወንድ ሊኖረው የሚገባው ባህሪያት ነው ማለት ነው። እና አላማው ምንድነው? የት ነው የሚውለው? ምንድነው የሚሰራው? ቁም ነገሩስ ታማኝ ነው ወይ? ለሚስቱ ታማኝ ነው ወይ? ምን ያህል ይታመንልኛል? አላማ ማለት አላማ አለው ወይ? አንድ ማንኛውም ሴት ላይ ያለ ነገር ነው። ነገር ማንም ሴት ባሌ ይሆናል ብላ የምታስበው ወንድ አላማውን ታያለች። አርቆ አሳቢ ነው ወይ? ፕላን አለው ወይ? ለማደግ የሚራወጥ ነው ወይ? የትምህርት እንትኑ ራሱን ለማሳደግ የሚጥር ነው ወይ? ነገረኛ ነው ወይ? እንዲሁም ደግሞ ለእኔ ታማኝ ነው ወይ? በቃ ይሄን ነው ብዙ ሴቶች እንደንትን የሚቆጥሩት። እና ሁለተኛዋ ሴት ልጅ ሁለተኛዋ መስፈርት አድርጋ የምትይዘው ባል ይሆናል ብላ የምትይዘው ወንድ ሁለተኛው ባህሪያ ይሄ ሊኖረው ይገባል ማለት ነው። ሶስተኛው ደግሞ ወንዳወንድነቱ ይሁን። ብዙ ሴቶች ላይ ሰምታችሁ ልታውቁ ትችላላችሁና ወንዳወንድ ነው ወይ የሚለው ነገር ብዙ ሴቶች ላይ ምርጫ የሚያደርጉት አይ ወንዳወንድ ይሁንልኝ እኔ ምናምን ይላሉ። ያ እርግጥ ነው ወንዳወንድ ቢሆን ጥሩ ነው። ይሄ ወንዳወንድ ሲባል እኮ ቁመናና እንትን አይደለም። በነገራችን ላይ ወንዳወንድ ማለት ይሄ ተራውጦ ለቤቴ ብሎ ለቤት መከታ የሚሆን ለቤቴን የሚል የሚስቱን ሽፍን የሚያደርግ በብዙ ነገር ይሄ ወንዳወንድ መቼም ታውቃላችሁ። ወንዳወንድ ማለት ያው እንደ ሴቶች እንትን በተለያየ አገላለጽ ልትገልጹት ትችላላችሁና ለማንኛውም ይሄም ሶስተኛ ባሌ ይሆናል ብላ የምታስበው ሶስተኛው ባህሪያት ወይም ደግሞ ወንዳወንድነቱን ሶስተኛ ደረጃ ላይ ታስቀምጣለች ማለት ነው። አራተኛው ያላገባ በወንድ ሲሆን ደግሞ ያላገባች እንድትሆን ይመጣል። ብዙ ጊዜ ሴት ልጅ ባሌ ይሆናል ብላ ስታስብ አግብተዋል ወይ? ፋሚሊ አለው ወይ? ወልደዋል ወይ? ምክንያቱም ስታገባ
ከእንደዛ አይነቶች ላይ ከእንደዛ አይነት ሪሌሽኖች ነፃ ነው ወይ የሚለውን አይታ ነው። እና አራተኛ ያላገባ እንዲሆን ትመርጣለች። አግብቶ የፈታ ምናምን ባይሆን ለሷ ለሴቷ ምርጫዋ ነው። ያ የምነግራችሁ ግን እየተጠና ነው ተመልካቾች፣ እና በደንብ አጢኑበት እኔ የነገርኳችሁ ያለሁትን። እና አራተኛው መስፈርት ብላ የምትይዘው ያላገባ እንዲሆንላት ትፈልጋለች። ከብዙ ሪሌሽኖች ከብዙ እንትኖች ያልተነካካ እንዲሆንላት ትመርጣለች ማለት ነው። አምስተኛው ደግሞ ካልባሌ ቦታና ከሱሶች የራቀ እንዲሆንላት ትፈልጋለች። ምክንያቱም ሱሰኛ ካልባሌ ቦታዎች በቃ አለ አይደለም ባሌ ይሆናል ብላ የምትጠብቀው ባሌ ይሆናል ብላ የምታስበው ከሱስ ነፃ እንዲሆንላት ትፈልጋለች። ይሄ የማንኛውም የሴቶች ባሌ ይሆናል ብለው የሚመርጡት አንዱ ባህሪያት ሊኖረው የሚገባ ባህሪያቶች ነው ማለት ነው። ስድስተኛና የመጨረሻው ደግሞ የሚያስተዳድራት እንዲሆንላት ትፈልጋለች። እሱም ማለት ሀብታም ወይም ምናምን ማለት ሳይሆን የብዙ ሴቶች እንትን ነው እየነገርኳቸው ያለው። በነገራችን በዚህ ጊዜ እንደውም በጣም ሀብታም ካልሆነ ምናምን የሚሉ ሴቶች አሉ፣ ግን ብዙ ሴቶችን የሚወክል አይደለምና ግን ደግሞ ቢያንስ ሊቋቋሙት የሚችሉ የሚያስተዳድራት ትንሽም ቢሆን ሰርቶ የሚያድር ስራ የማይንቅ ሁሉንም ስራ ሰርቶ የሚያስተዳድራት ቤቷን፣ ልጆቿን እንዲሁም ደግሞ እሷን የሚያስተዳድር እንዲሆንላት ትፈልጋለች። ይሄ 6 ባህሪያቶች እንዲኖሩ ትፈልጋለች። እነዚህ የነገርኳችሁ ናቸው ማለት ነው። አንደኛ እምነቱ ላይ ነው። ሁለተኛ ያለው አላማ ቁም ነገሩ እና ታማኝነቱ ነው። ሶስተኛ ደግሞ እንደ ወንድነትን ትፈልጋለች። አራተኛ ያላገባ ወይም ያልፈታ ወይም ደግሞ ከሌሎች ሪሌሽኖች ከትዳር ነገሮች ያልተገናኘ ቢሆን ትመርጣለች። አምስተኛው ካልባሌ ከሱሶች ነፃ እንዲሆንላት ትፈልጋለች። ስድስተኛው ደግሞ የሚያስተዳድራት ቢሆን ትመርጣለች ማለት ነው። ወንዶች የሰማችሁ ነው። እነዚህ ቢሆኑላት ትመርጣለች ማለት ነው። እና እነዚህ የሴት ልጅ ናቸው። የወንዶች እነግራቸዋለሁ። ወንዶች ደግሞ ምን አይነት ሚስት ቢያገቡ ወይም ደግሞ ወንዶች ደግሞ የሚያገቧት ሚስት ምን አይነት ባህሪ እንዲኖራት እንደሚፈልጉ ወይም ደግሞ ወንዶች የሚያገቧት ሚስት ምን አይነት ባህሪያት እንዲኖራት እንደሚፈልጉ ነው። አንደኛ እምነቷ ከሱ ጋር ተመሳሳይ እንዲሆንለት ይፈልጋል። ያ እምነት በነገራችን ላይ በወንዱም በሴቱም ተመሳሳይ ነው። ምርጫ እምነት አንደኛ መስፈርት ነው ማለት ነው። ተመሳሳይ እምነት ያለው ይጠናል በትዳር ቢሆን። ሁለተኛው ደግሞ ቁጥብነቷ። ሴት ልጅ ቁጥብ ስትሆን ብዙ ወንዶች የሚገርማችሁ ነገር ከምሬ ነው፣ ሴት ልጅ ቁጥብና ከብዙ ነገሮች እንትን ያለች ሴት ልጅ ቁጥብ እንድትሆንላቸው ይፈልጋሉ። ቁጥብ ማለት በቃ ሴት ማለት ከብዙ ነገሮች የተቆጠበች። እንግዲህ ቁጥብ ስላችሁ ታውቁታላችሁ። ቁጥብ የተረጋጋች እንድትሆንላቸው ይፈልጋሉ ብዙ ወንዶች። ሶስተኛ ሴትነቷን ይፈልጋሉ። ሴትነቷን ስላችሁ ሚስትነት። ብዙ ወንዶች ሚስት አይደለም ያገባሁት እኔ ሚስት እንድትሆንልኝ ነው የምፈልገው ምናምን የሚሉት እኮ ለዛ ነው። እና ብዙ ወንዶች ሊያገቡ የሚፈልጓት ሴትነት እንዲኖራት ይፈልጋሉ። ሴትነቷን ይፈልጉታል። ሴትነቷ ስላችሁ ቤት ውስጥ እንደ ሚስት ሆናችሁ እንድትንከባከቡት፣ በቃ የሚስትነት ጸጋ የተላበሰች የምታከብረው ሁሉ ነገሩ እንድታከብርለት የሚፈልግ ወንድ ነው። ይችን ሚስቴ ትሆናለች ብሎ የሚመርጣት ማለት ነው።
እና ሶስተኛው ሴት አሴንድነቷን ነው። አራተኛው ደግሞ ጸባይ ያላትን ይፈልጋሉ። ብዙ ወንዶች ጸባዋን ይፈልጋሉ። በነገራችን ላይ በቃ ጸባይ፣ ይሄ ሁሉን ፋሚሊውን የምትወድ ይሄ አለ አይደለ፣ ከብልጣ ብልጥነት ነፃ የሆነች ይፈልጋሉ። እውነቴን ነው። ከብዙ ስሰማ ምን እንደሚሉ ጸባይ ያላት። በነገራችን ላይ ጸባይ ለሁሉም ነገር ወሳኝ ነውና እኔም ምርጫቸው አድርጉ ነው ይሄንን ነገር እና ጸባዩ ወሳኝ ነው ማለት ነው። እና አራተኛ ጸባይ ያላትን ይመርጣሉ። አምስተኛው ደግሞ ማንነቷን የምትወድ ማንነቷን የምትወድ ማለት በቃ ሁሉ ነገሯን ማንነቷን የምትወድ ማለት እንግዲህ ገብቷቸዋል። በቃ ኩሩ የሆነች በሴትነቷ የኮራች እንድትሆንላቸው ይፈልጋሉ። ስድስተኛው ደግሞ ከሁሉም ተግባብታ የምትኖር ብትሆንላቸው ይፈልጋሉ ማለት ነውና እነዚህ ደግሞ ዋና ዋና የወንዶች ምርጫዎች ናቸው ማለት ነው። አመሰግናለሁ። ወደ ፋሚሊ ተከታታዮቼ ሌላም እንደዚህ ይላችሁ እመጣለሁ። ተጠቅማችሁ ላይክ እና ኮሜንት እያደረጋችሁ ባይ